በቢሾፍቱ ሰማይ ስር የታየው ያ አስደናቂ የአየር ላይ ትርኢት የፈጠረው ብሔራዊ ኩራት ገና ሳይበርድ ነሆ በውቢቷ ሐዋሳ ዳግም ነፍስ ዘርቶ የጠላትን ምሽግ የሚያናውጥ የኃይል ማሳያ ሆኖ ብቅ ብሏል። ያኔ በቢሾፍቱ የጀመረው የባንዳዎችና የጠላቶች ቅዠት ዛሬ በደቡብ የኢትዮጵያ ደጃፍ በታየው መብረቃዊ ወታደራዊ ትዕይንት ይበልጥ እረፍት አሳጥቷቸዋል። ይህ ትርኢት የሰራዊቱን ዘመናዊ ቁመና ብቻ ሳይሆን የሀገርን ሰላም ለማናጋት ለሚያልሙ ኃይሎች ሁሉ የጥፋት መንገዳቸው መጨረሻ መቃረቡን የሚያበስር አስደንጋጭ መርዶ ሆኖ ተገኝቷል። በሐዋሳ ስታዲየምና በወንዶ ገነት ሰንሰለታማ ተራሮች ላይ የታየው የቀይ ኮፍያ ለባሾቹ ግርማ ሞገስ የኢትዮጵያ ሉዓላዊነት በጽኑ መሰረት ላይ መቆሙን ለዓለም ያበሰረ ነው። በደመና በላይ ሆነው መወርወርን እንደ መዝናኛ፣ በገደልና በበረሃ መፈተንን ደግሞ እንደ ዕለታዊ ስንቅ የቆጠሩት እነዚህ ብርቅዬ የአገር ልጆች ቀይ ኮፍያቸው የጀግነት ማተም፣ ልብሳቸው ደግሞ የሀገር ቀለም ሆኖ በክብር ደምቀዋል። እነሱ በቆሙበት ስፍራ ፍርሃት የለም። ክንዳቸውም ለወዳጅ መከታ፣ ለጠላት ደግሞ የማይቀመስ እሳት ሆኖ ተገኝቷል። ይህ የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል ነው። ይህ በዓል ተራ ዝግጅት ሳይሆን የጀግነት ታሪክ በአዲስ መልክ የተሰነደበት ታላቅ የታሪክ ምዕራፍ ነው። በቢሾፍቱ የጀመረው ያ ሰማያዊ ጥበብ በሐዋሳ ምድር ላይ ካለው የኮማንዶች ብቃት ጋር ተቀናጅቶ ሲታይ የኢትዮጵያ ወታደራዊ ልዕልና ምን ያህል እንደገዘፈ በግልጽ ያሳያል። እያንዳንዱ የቀይ ኮፍያ ለባሽ እንቅስቃሴ ጠላት በፕሮፓጋንዳ የገነባውን የሐሰት ተስፋ በአንድ ጀንበር አመድ አድርጎታል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን በዛሬው ዝግጅታችን በሐዋሳ እየታየ ስላለው የልዩ አባላቱ ድንቅ ትርኢት ከምስረታው ጀምሮ በደምና በአጥንት የጸናውን የጀግንነት ጉዞ በመጽሐፍ ከተሰነደው የታሪክ ማህደርና በሜዳ ላይ ከታየው አስደናቂ ወታደራዊ ጥበብ ጋር አቀናጅተን ልናካፍላችሁ ተዘጋጅተናል። የአየር ወለዶቹ ከአየር ላይ ወደ ምድር የመዝለል ድንቅ ትርኢት፣ የልዩ ኮማንዶቹ መብረቃዊ እንቅስቃሴና ፊልድ ማርሻል ብርሃኑ ጁላ ያስተላለፉት ወሳኝ መልእክት ምን ይመስላል? ዝርዝሩን ይዘላችሁ ቀርበናል። አብራችሁ እንድትቆዩ እየጠየቅን 65ኛ ዓመታቸውን እያከበሩ ለሚገኙ ለልዩ ዘመቻዎች እዝ አባላትና ለቀይ ኮፍያ ለባሾች የእንኳን አደረሳችሁ መልእክታችሁን እንድታስተላልፉላቸው በመጋበዝ ነው። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። አብራችሁን ቆዩ። ከውቢቷ የሐዋሳ ከተማ የሚሰሙት የድልና የጥንካሬ ዜናዎች በጠላት ዘንድ ከፍተኛ መርበትበትን ፈጥረዋል። በቢሾፍቱ የጀመረው የባንዳዎችና የጠላቶች ቅዠት በሐዋሳው ድምቀት ዳግም እረፍት አሳጧቸዋል። የልዩ ዘመቻዎች እዝ የሚያሳየው ዘመናዊ ቁመናና የማይበገር የጀግነት ድባብ የሀገርን ሰላም ለማናጋት ለሚያልሙ ኃይሎች ሁሉ የጥፋት መንገዳቸው መጨረሻ መቃረቡን የሚያበስር አስደንጋጭ መርዶ ሆኖባቸዋል። ይህ በዓል የሰራዊቱን ግርማ ሞገስ በማሳየት የኢትዮጵያን አንድነትና ጽናት ዳግም ያረጋገጠበት ታላቅ የታሪክ ምዕራፍ ነው። የፌዴሪ መከላከያ ሰራዊት የልዩ ዘመቻዎች እዝ የማይበገር ጽናት፣ የማይታጠፍ ማንነት በሚል መሪ ቃል 65ኛ ዓመት የምስረታ በዓሉን በታሪካዊቷ የሐዋሳ ከተማ በደማቅ ሁኔታ እያከበረ ይገኛል። ይህ በዓል ተራ የምስረታ ቀንን ማሰብ ብቻ ሳይሆን እዙ ካለፈባቸው 6 አስርት ዓመታት በላይ ያስቆጠሩ የፈተናና የድል መንገዶች የታዩበት የሀገር ሉዓላዊነት በደምና በአጥንት የጸናበትን ታሪክ ዳግም ለትውልድ ያስተዋወቀ ክስተት ሆኖ ተመዝግቧል። በዓሉን ልዩ ካደረጉት ኩነቶች መካከል በወንዶ ገነትና አካባቢው የቀረቡት አስደናቂ ወታደራዊ ትርኢቶች ተጠቃሽ ናቸው። የአየር ወለድ አባላት ከሰማይ ጥግ ወደ ምድር በመዝለል ከገደል ላይ በመንጠልጠልና በውጊያ ያላቸውን ጥበብ በማሳየት እዙ ለማንኛውም ግዳጅ ያለውን ዝግጁነት በተግባር አሳይተዋል። እነዚህ ትርኢቶች የሰራዊቱን አካላዊ ብቃት ብቻ ሳይሆን በአስቸጋሪ ሁኔታዎች ውስጥ ተልዕኮን የመፈጸም ስነ ልቦናዊ ልዕልናን ለታዳሚው ያረጋገጡ ነበሩ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ ከፍተኛ የጦር መኮንኖች በተገኙበት የእዙ አዲስ አርማ ይፋ መደረጉ የክብረ በዓሉ ሌላኛው ታሪካዊ ምዕራፍ ነው። አዲሱ አርማ የእዙን የጋራ ዓላማ፣ የልብ ትርታና ለሀገር መከታ የመሆን ጽኑ ዝግጁነት የሚወክል ሲሆን ከምልክትነት ባለፈ ለወደፊት ግዳጆች እንደ አዲስ መነሻ ሆኖ እንዲያገለግል ታስቦ የቀረበ የክብር መታወቂያ ሆኗል። በልዩ ዘመቻዎች እዝ ውስጥ ኮማንዶ መሆን የአካል ብቃት ማረጋገጫ ብቻ ሳይሆን የከፍተኛ ስነ ልቦናዊና የቴክኒካዊ እውቀቶች ጥምረት ውጤት ነው። አንድ የልዩ ዘመቻ አባል ወደ ሜዳ ከመሰማራቱ በፊት በሚያልፍባቸው ጥብቅ ስልጠናዎች ውስጥ እንደ ካርታ ንባብና የውጊያ ምድር ቅየሳ፣ ናቪጌሽን፣ የመረጃ አሰባሰብና ትንተና፣ ኢንተለጀንስ እንዲሁም በማንኛውም አስቸጋሪ መልክዓ ምድርና የአየር ንብረት ውስጥ የመኖርና የማሸነፍ ጥበብ ሰርቫይቫል ስኪልስ ዋነኞቹ ናቸው። ሰልጣኙ ያለ ምግብና ውሃ ለቀናት በመቆየት ተልዕኮን የመፈጸም በጠላት ግዛት ውስጥ ሳይታወቅ የመሰወርና ድንገተኛ ጥቃቶችን በቅጽበታዊ ውሳኔ የመመለስ ብቃት እንዲኖረው ተደርጎ ይገነባል። ይህ ስልጠና ወታደሩን ከመደበኛ ተዋጊነት አውጥቶ በከፍተኛ የቴክኖሎጂ ውጤቶች የታገዘና እውቀት የሚመራ ዘመናዊ የጦር መሳሪያ አድርገዋል። የእዙ የስልጠና ስታንዳርድ በዓለም አቀፍ ደረጃ እውቅና ካላቸው የኮማንዶ ማሰልጠኛ መስፈርቶች ጋር የተጣጣመ ሲሆን ይህም የኢትዮጵያን የልዩ ዘመቻዎች ኃይል በምስራቅ አፍሪካ አልፎም በዓለም አቀፍ ደረጃ ተወዳዳሪና ተመራጭ አድርገዋል።
ቀጠናው ከባህር ጠለል በታች ካሉ ሞቃታማ በረሃዎች እስከ ቅዝቃዜማ ከፍተኛ ተራራዎች፣ ከጥቅጥቅ ደኖች እስከ ውስብስብ የከተማ ውጊያ አውዶች እርባን ዋርፌር ድረስ ያሉትን ሁሉንም አማራጮች ያካተተ ነው። እያንዳንዱ አባል በቡድንና በተናጠል የሚሰጠውን ግዳጅ በአነስተኛ ኃይልና በትልቅ ጥራት እንዲፈጽም ተደርጎ የሚመረቅ በመሆኑ ይህ የስልጠና ጥራት የእዙን የማይበገር ጽናት በጽኑ መሰረት ላይ የገነባ እውነተኛ ሚስጥር ነው። ከምስረታው ታሪክ ጀርባ ያለውን ጥንካሬ ስንመለከት እዙ በ1953 ዓ.ም በእስራኤል ሀገር በሰለጠኑ የጥቂት አየር ወለድ አባላት መነሳቱን እንረዳለን። ያኔ የተዘራው የጀግንነት ዘር ዛሬ ላይ አድጎና ተንሰራፍቶ በዘመናዊ ትጥቅና በሰለጠነ የሰው ኃይል ተደራጅቶ የሀገርን ሕልውና የሚያስከብር ግዙፍ የጦር ክንድ ለመሆን በቅቷል። ይህ የ65 ዓመታት ጉዞም የውጊያ ማርሽ ቀያሪዎች በሚል ርዕስ በተመረቀ መጽሐፍ አማካኝነት ለታሪክ ተሰንዶ ቀርቧል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በመጽሐፉ ምረቃ ላይ እንደገለጹት ይህ ሰነድ በተጨባጭ እውነታ ላይ የተመሰረተና የአባቶቻችንን ኢትዮጵያዊ ጀግንነት ለትውልድ የሚያሻገር የታሪክ ማጣቀሻ ነው ብለዋል። እዙ ሽንፈትን የማይቀበል ለክብሩና ለመለየው የሚሞት ኩሩ ክፍል መሆኑን የገለጹት ፊልድ ማርሻል ብርሃኑ ጁላ የአሸናፊነቱ ሚስጥር ያልተቋረጠ ዝግጅት በመሆኑ ይህ ተጠናክሮ ሊቀጥል እንደሚገባ አሳስበዋል። ጀነራል አለምሸት ደግፌ በበኩላቸው መጽሐፉ ከ2010 ዓ.ም ወዲህ እዙን ፕሮፌሽናልና ሀገራዊ አስተሳሰብ ያለው ኃይል ለማድረግ የተሄደበትን ርቀትና የተከፈሉ ጀብዶችን በአግባቡ የዳሰሰ መሆኑን ጠቁመዋል። ይህም ተግባር ወታደራዊ እውቀትና ልምድን ለትውልድ በመመዝገብ ረገድ ለከፍተኛ አመራሮች ትልቅ መነሳሳትን የፈጠረ ስራ ሆኖ ተመስግቧል። በሐዋሳ ከተማ እየተካሄደ ያለው የፎቶና የትጥቅ አውደ ርዕይ የእዙን ያለፈ ታሪክና የአሁኑን ዘመናዊ ቁመና የሚያሳይ መስታወት ሆኗል። ህዝቡና ጥሪ የተደረገላቸው እንግዶች የሰራዊቱን የትጥቅ አቅም በቅርበት እንዲመለከቱ መደረጉ በመከላከያ ሰራዊትና በህዝቡ መካከል ያለውን መተማመን የሚያጠናክር ነው። ይህም እዙ በደምና በአጥንት ታሪክ የጻፈ ክፍል መሆኑን በተጨባጭ ምስሎችና ሰነዶች ያስመሰከረበት መድረክ ነበረ። የእዙ ከፍተኛ አመራሮች እንደገለጹት ይህ በዓል ያለፉትን ስኬቶች ከማውሳት ባለፈ ድክመቶችን በማረም ለተሻለ ተልዕኮ ራስን የማዘጋጀት ሂደት አካል ነው። በደምና በአጥንት የተገነባውን የጀግንነት ታሪክ ለወጣቱ ትውልድ በማጋራት የሰማዕታትን ክብር በመዘከርና የሀገርን ሉዓላዊነት ለማስጠበቅ ያለውን ጽኑ ቁርጠኝነት ዳግም በማደስ ረገድ በዓሉ ትልቅ ትርጉም አለው። ይህ ለቀናት ያህል የቆየው ታላቅ የምስረታ በዓል በነገው ዕለት በሐዋሳ ስታዲየም በታላቅ ድምቀት ይጠናቀቃል። በዕለቱም የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና ሌሎች ከፍተኛ የመንግስት የሥራ ኃላፊዎች በሚገኙበት የልዩ ዘመቻዎች እዝ የማይበገር ኃያልነቱን ዳግም የሚያሳይበት የመዝጊያ ስነ ስርዓት ይካሄዳል። ይህም የኢትዮጵያ ሰላምና ደህንነት በአስተማማኝ እጆች ላይ መሆኑን የሚያበስር ታላቅ ክስተት ይሆናል። ቀይ ኮፍያቸው የጀግንነት ማተም፣ ልብሳቸው የሀገር ቀለም የሆነው እነዚህ ብርቅዬ የሀገር ልጆች በሰማይና በምድር መካከል የጥበብ ድልድይ የገነቡ የክብር ዘቦች ናቸው። ከደመና በላይ ሆነው መወርወርን እንደ መዝናኛ፣ በገደልና በበረሃ መፈተንን እንደ ዕለታዊ ስንቅ የቆጠሩት የልዩ ዘመቻዎች እዝ አባላት ለጠላት ድንገተኛ መቅሰፍት፣ ለወዳጅ ደግሞ የጽናት ተምሳሌት ናቸው። እነሱ በቆሙበት ስፍራ ፍርሃት የለም። ቀይ ኮፍያቸው ከሩቅ ሲታይ የኢትዮጵያ ሉዓላዊነት በአስተማማኝ የነብር ጥፍሮች ስር መሆኑን ለዓለም ያበስራል። የልዩ ኮማንዶዎቹ እንቅስቃሴ እንደ መብረቅ ፈጣን፣ እንደ አንበሳ ግርማ ያለው ነው። በከተማ ውጊያ ውስጥ እንደ ነፋስ የማይታዩ፣ በዱርና በገደል ውስጥ እንደ ተፈጥሮ አካል የሚዋሃዱት እነዚህ ኃይሎች የማይበገር ጽናት የተሰኘው መሪ ቃላቸው በደማቸው ውስጥ የሚፈስ ሕያው መርህ መሆኑን በተግባር አስመስክረዋል። እያንዳንዱ የኮማንዶ አባል የሺዎችን ዋጋ የሚተካ የጦር ግንባሮችን ማርሽ ቀያሪና የድል አብሳሪ ሆነው ተቀርጿል። እነሱ የሀገርን ሰላም ለማናጋት ለሚቃጣ ማንኛውም እጅ የተዘጋጁ ስለታም ሰይፎች ናቸው። የኢትዮጵያ አየር ወለድና ልዩ ዘመቻዎች እዝ ታሪክ ሲፈተሽ በ1953 ዓ.ም የጀመረ የረጅም ዘመን ጉዞን እናገኝበታለን። የመጀመሪያዎቹ የሰራዊቱ አባላት በእስራኤል ሀገር በፓራትሩፐር እና በኮማንዶ ስልጠና ሰልጥነው በመምጣት በአንድ ሻምበል ደረጃ በቢሾፍቱ ከተማ መሰረቱን ጣሉ። ይህ ክፍል በጊዜ ሂደት እየጎለመሰና አደረጃጀቱን እያሰፋ በመምጣት በንጉሠ ነገሥቱ ዘመን በብርጌድ ደረጃ እንዲዋቀር ተደረገ። በደርግ ዘመነ መንግስት ወቅትም አደረጃጀቱ ወደ 103ኛ አየር ወለድ ክፍል ጦር በማደግ በብዙ የሀገሪቱ የጦር ግንባሮች ላይ ወሳኝና ስትራቴጂካዊ ተልዕኮችን ሲፈጽም ቆይቷል። ዛሬ ላይ የኢፌዴሪ መከላከያ ሰራዊት የልዩ ዘመቻዎች እዝ በሚል አዲስ አደረጃጀት በዘመናዊ ትጥቅና በላቀ የሰው ኃይል ተደራጅቶ ይገኛል። እዙ ካለበት የአየር ወለድ ተልዕኮ በተጨማሪ ልዩ ኮማንዶዎችንና እንደ ሪፐብሊካን ጥበቃ ያሉ ልዩ ኃይሎችን በማቀፍ የሀገሪቱን ሉዓላዊነትና ስትራቴጂካዊ ተቋማትን የመጠበቅ ከፍተኛ ኃላፊነት ተሸክሞ ይገኛል። ይህ የታየው ወታደራዊ ግርማና የቴክኖሎጂ አቅም የኢትዮጵያ ሉዓላዊነት ለመድፈር ለሚያልሙ የጥፋት ኃይሎች ሁሉ ታላቅ ማስጠንቀቂያ ነው። የልዩ ዘመቻዎች እዝ በሐዋሳ ስታዲየምና በወንዶ ገነት ያሳየው ብቃት ጠላት በሰላም ጊዜ ሊያውቀው የማይችለውንና በውጊያ ሜዳ ላይ ግን ቅጽበታዊ መቅሰፍት ሆኖ የሚወርድበትን የማይበገር ጽናት በተግባር ያሳየበት ነው። መልእክቱ ግልጽ ነው። የኢትዮጵያን ዳርቻ ለመንካት የሚቃጣ ማንኛውም እጅ ገና ሳይዘረጋ የሚቆረጥበት ስለታም ሰይፍ በተጠንቀቅ ቆሟል የሚል
የጥንካሬ መግለጫ ነው። ይህ ትርኢት ጠላትን የሚያርበደብድ የወዳጅን ልብ ደግሞ በኩራት የሚያሞቅ የኃይል ሚዛን ማሳያ ነው። በተጨማሪም ትርኢቱ የኢትዮጵያ መከላከያ ሰራዊት በማንኛውም ጊዜ በማንኛውም ቦታና በማንኛውም ሁኔታ ኤኒታይም ኤኒዌር ኤኒሃው ግዳጅ የመፈጸም ስትራቴጂካዊ የበላይነት እንዳለው ለጠላት ያበስራል። በሰማይ በምድርና በውሃ ላይ የሚወረወሩት የኮማንዶ አባላት ለጠላት የሚሰጡት እድል ቢኖር መሸነፍ ወይም እጅ መስጠት ብቻ መሆኑን ያመለክታል። ጠላት በፕሮፓጋንዳና በሴራ ሊገነባ የሞከረውን የሐሰት ተስፋ ይህ የሐዋሳው ወታደራዊ ትርኢት በአንድ ጀንበር አመድ አድርጎታል። በመሆኑም የሀገርን አንድነት ለማፍረስ የሚንቀሳቀሱ ኃይሎች ሁሉ ከዚህ ትርኢት የሚረዱት ትልቁ ቁም ነገር የኢትዮጵያ መከላከያ ሰራዊት ከመቼውም ጊዜ በላይ በላቀ ዝግጁነት ላይ መሆኑን ነው። የልዩ ዘመቻዎች እዝ ዝግጁነት ከመደበኛ የውጊያ አውድ ባለፈ የሀገርን የህልውና መሰረት የሆኑ ስትራቴጂካዊ ተቋማትንና ግዙፍ የልማት ፕሮጀክቶችን ከማንኛውም የጥፋት ሙከራ የመጠበቅ ሰፊ ኃላፊነትን ያካተተ ነው። ይህ ኃይል በተለይ እንደ ታላቁ ህዳሴ ግድብ ያሉ ብሔራዊ ሀብቶችን በአስተማማኝ ሁኔታ ለመጠበቅ ካለው ከፍተኛ የመከላከል አቅም አንጻር ለሀገሪቱ የኢኮኖሚ ነጻነትና ሉዓላዊነት እንደ ጽኑ አጥር ያገለግላል። እዙ ከሌሎች የሰራዊት ዘርፎች ጋር ያለውን የመረጃና የክዋኔ ቅንጅት ማዘመኑ ኢትዮጵያ ሊጋረጡባት የሚችሉ የውስጥና የውጭ ስጋቶችን በቅድመ መከላከል ለመመከት የሚያስችል ስልታዊ የበላይነት ሰጥቷታል። በጥቅሉ ይህ የ65 ዓመታት ጉዞ በሐዋሳ ስቴዲየም በሚደረገው ደማቅ መዝጊያ ሲያበቃም እዙ ከመደበኛ ወታደራዊ ግዳጅ ባለፈ የሀገሪቱን የልማት ምሰሶችና ስትራቴጂካዊ ተቋማትን የመጠበቅ አዲስና ዘመናዊ ኃላፊነትን መረከቡን የሚያበስር ነው። ነገ በታሪካዊ የመዝጊያ ስነ ስርዓት ላይ የጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር አብይ አህመድን ጨምሮ ሌሎች ከፍተኛ ባለስልጣናት ይገኛሉ ተብሎ የሚጠበቅ ሲሆን ይህም ለእዙ አባላት ብሔራዊ እውቅናን ከመስጠት ባለፈ ወደፊት ለሚከናወኑ የቴክኖሎጂ ሽግግርና የሪፎርም ስራዎች ትልቅ ግብዓት የሚሆን መመሪያ የሚጠበቅበት ኩነት ነው። ይህ ትርኢት ኢትዮጵያ በምስራቅ አፍሪካ ያላትን ወታደራዊ ዲፕሎማሲና ቀጠናዊ ተሰሚነት ከፍ በማድረግ ረገድም የራሱ የሆነ ፖለቲካዊ ትርጉም አለው። በመሆኑም የነገው የታላቁ ስታዲየም ትዕይንት የክብረ በዓሉ ማጠቃለያ ብቻ ሳይሆን የማይበገር ጽናት የተሰኘው መርህ ለትውልድ የሚጋባበትና በህዝብና በሰራዊት መካከል ያለው ቁርጠኝነት ይበልጥ የሚጸናበት መድረክ ይሆናል። ጠላት በፕሮፓጋንዳ ሊያደበዝዘው የሞከረውን ብሔራዊ አንድነት እነዚህ ቀይ ኮፍያ ለባሾች በቆራጥ ማንነታቸውና በላቀ ዲሲፕሊናቸው ዳግም ቀልመውታል። ኢትዮጵያ በሰማይና በምድር ያሉ የሰላም ጠባቂዎቿን ግርማ ሞገስ የምታስመሰክርበት ይህ ታሪካዊ ክስተት ሀገራችንን ወደ አዲስ የጥንካሬ ምዕራፍ የሚያሸጋግር ብሩህ አጋጣሚ ሆኖ ይመዘገባል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀንላችሁ መረጃ ይህንን ይመስል ነበር። ከ65ኛ ዓመት ባህላቸው ጋር ተያይዞ የእንኳን አድረሳችሁ መልእክታችሁን ጋሜ ማስተላለፍ ትችላላችሁ። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። በያላችሁበት ሰላም